ና ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ እንዳትረሱ። እንዲሁም የኔ ቀልቦች የኔ መልካሞች ሳታቁኝ ምንነቴን ሳታቁ ልባችሁ ቅን የሆነ በቅን የተሞላችሁ ሰብስክራይብ የምታረጉኝ ላይክ የምታረጉኝ የኔ ኢትዮጵያኖች የኔ ወገኖች በጣም ነው ማመሰግነው። እና ድንቅ ነው የምትሉኝ እግዚአብሔርን በየቀኑ ማለት ነው። በቃ ይደንቀኛል። የሰው ልጅ መልካምነቱ ይደንቀኛል። የመልካም ትንሽነት የለም። በነገራችን ላይ ብዙ ጊዜ ትንሽ ያልናቸው ነገሮች በእግዚአብሔር ዘንድ መዝገብ ሆኖ እንደሚቀመጥልን እንዳትረሱ። መልካምነት የመልካም ትንሽ የለም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ስለምታደርጉ ኮሜንት ስለምታስቀምጡ ወዳችኋለሁ። እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። በተለይ ስደት ያላችሁ የኔ ቅኖች የኔ መልካም የኔ ቅን የሆነ ልባሞች ማለት ነው። ስደት ያላችሁ እህቶቼ ወንድሞቼ፣ እንዲሁም ኢትዮጵያን ያላችሁ የምትከታተሉኝ ካላችሁ ሁላችሁም እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። በልባችሁ ያለ ነገር ስለሚያቅ እግዚአብሔር የምትፈልጉትን ነገር ስለሚያቅ የልባችሁ መሻት እግዚአብሔር አምላክ ይፈጽምላችሁ። እኔ ለእንተን አይደለም፣ በቃ ቅንነታችሁ በጣም ይገርመኛል እውነት። አሁንም እንግዲህ ቪዲዮዬን ላይክ ያደረጋችሁ እንዲሁም ኮሜንት አስተያየታችሁ እያስቀመጣችሁ ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። ወሬ አላብዛባችሁ። ዛሬ በጣም ደስ ብሎኛል። ትንሱ ያደረገችው ነገር እሰይ ደግ አደረገች። እንደው ካደረካት ነገሮች እኮ እቺ ጥቂት ኢመንት ነገር እኮ ናት። እውነቴ ነው ምላችሁ ኢመንት ናት። ትንሱ ምን አደረገች? እስከዛሬ ስታስለቅሷት፣ እስከዛሬ ስትበድሏት፣ እስከዛሬ ስትገፏት ምንም እኮ አላደረገችም። ከምር ምንም አላደረገችም። እስከዛሬ እናንተ በምታደርጓት ልክ እሷ የእጇን ብትመልስ ብድሯን ብትመልስ እንደዚህ አታረጓትም ነበረ። ልጅቷ እንደዚህ አታስለቅሷትም ነበረ። እንደዚህ አተፉባትም ነበረ። እንደዚህ እናንተ ባለጊ የሆናችሁ ማለት ነው። እንደው በድህነት መጥታችሁ ትላንት የነበራችሁበት የረሳችሁ ማንነታችሁ እረስታችሁ ማለት ነው። አሁን ትንሽ ጥጋብ ልባችሁን አሳብጧችሁ እንደሚያስደርጋችሁ ያጣችሁ ትላንትና ትንሱ በዚህን ደረጃ ልክ እናንተ በምታረጉት ደረጃ እጥፍ ብትመልስላችሁ እሩቡ ኢመንቱ ብትመልስላችሁ እውነት ለመናገር ትንሱ በዚህን ደረጃ አታረጓትም ነበር። እኔ የትላንትናው ብር በጣም አናዶኛል። በሰው ልጅ ላይ ብር መበተን በጣም እንዴ! ቡና ቤት እኮ አይደለም ያገኘሃት ትንሱ ማለት ነው። ቦግ በማረግ ቤተሰቦቿን ለምነ ሽማግሌ ልከህ ያገባሃት ሴት ልክ በብር እንዳገኘሃት ወይም ደግሞ ቡና ቤት እንዳገኘሃት ነገር ብር ላይ መበተን ብልግና ነው። እንደው እስከ ዛሬ ካደረጉት ነገር የትላንትናው በጣም ከንክኖኛል። እውነቴ ነው ማለት በጣም ብልግና ነው። ወንድ ልጅ ደግሞ በእንደዛ አይነት የሚመካ ማንኛውም ሰው ማለት ነው በብራችሁ ብትመኩ ሰዎች የዌላችሁ በብራችሁ የምትመኩ እግዚአብሔር መቼም ይቅር አይላችሁም በሰማይም በምድርም ማለት ነው። ስለዚህ ትላንትና በብርህ ተመክተ እዛ ጋር እናትህን አስቀምጠህ እናትህ ደስ እንዲላት ልቧ እንዲያብጥ ለነገሩ የማልጅ ነህ። አንድ ሰው ጥሩ ሰው ሲያሳድገው ወይም ደግሞ ጥሩ ቤተሰብ ሲኖረው ነው የሱም ጥሩ ማንነት ጥሩ ስለምግባር ሚኖረው ማለት ነው። ስለዚህ አንተ የማልጅ ነህ እንበልና እዛ ጋር መልካም ነገር ይኖርሃል አላዛር ብለን እንዴት አናስብም? እና ዛሬ ትንሱ ያደረገችው ነገር እውነት ለመናገር ይሄ ትንሹ ነገር ነው። ይሄ ወረቀት ነው ምናልባት ማለት ነው። ይሄ ምንድነው የሚፈጅበት መሰላችሁ? ጊዜ ምናምን ይፈጅበታል እንጂ በብሩ ትላንት ትንሱ ላይ በበተነው ብር የሚያመጣው ነገር ነው። ትላንት ትንሱ ላይ እኛ ለእንትን ለማለት ማለት ነው። አንዳንድ ሰዎች ይዩልኝ ስሙልኝ ሚሉት አሉ አይደለ? ይዩልኝ ስሙልኝ ማለት ነገ ደብቁኝም ስላለ ማለት ነው። ብዙ ልባችሁ እንዳያብጥ፣ ብዙ እንዳታብጡ፣ ብዙ እንዳትፈነዱ፣ ብዙ እዩኝ አትበሉ። ነገ ደብቁኝ ስትሉ እኛም ጋር እንደምትመጡ ይሄ ሙሉ በሙሉ እርግጠኛ ነን ማለት ነው። እና ውድ ቤተሰቦቼ
እንግዲህ ዛሬ ትንሱ ዶክሜንቱ ያቃጠለችው ማለት ነው። እቺ ጥቂት ነገር ናት። 1 ቀን 2 ቀን ወይ ሳምንት ቢፈጅበት ነው መልሶም ያገኘው ነገር ነው። ግን የትንሱ ሁሉ ነገሯ ቀምቷታል። ሁሉ ነገር አቃጥሎባታል። ሁሉ ነገር አበላሽቶባታል ለትንሱ ይቅርታ። እና አሁን አላዛር ይሄ ትልቅ ነገር ሆኖ ነው እንደው ትልቅ ነገር ብታረግህ አንተ ይሄ በረኪና ልጠጣ ማለት አይቀርም ነበር። አሁን ለትንሽ ነገር እንደዚህ የሆንከው ማለት ነው። እውነት ሲያለቅስ ራሱ ወይኔ ትንሱ እስከዛሬ ያለቀሰችው ግን ትዝ ቢለው ቢያስበው ለካ እንዲህ ነው እኔ ያስለቀስኳት ለካ እንዲህ ነው ያቃጠልኳት የሚል ነገር ቢያስብ። ለነገሩ የሚያስቡ ሰዎች አይደሉም፣ ማሰቢያቸው የተደፈነ ሰዎች ናቸው። ማሰቢያው ያልተደፈነ ሰው ዛሬ የሰራውን ነገ ደግሞ አይሰራም ማለት ነው። ዛሬ የሰራውን ስህተት ነገ አይደግመውም፣ ይጸጽተዋል፣ ይመለሳል፣ ይቅርታ ይጠይቃል። እነዚህ እኮ በጣም የሚገርሙ አረመኔ ናቸው። እውነቴ ነው የምላችሁ። እኔ ጭካኔያቸው እኔ ብዙ ሰዎች ማለት ነው ጨካኝ የሆኑ ሰዎች ብዙ ሰዎች ያጋጥሙኝ ያውቃሉ፣ በገሃድ ማለት ነው። እነዚህ በቪዲዮ ነው እንግዲህ አናቃቸውማ ምን አይነት እንትን ይኖራቸው አናቃችም። ከዚህ የባሰም ጭካኔ ሊኖራቸው ይችላል፣ ወይ ውስጣቸው ስንገባ ርህራሄ ሊኖራቸው ይችላል፣ አናቅም ማለት ነው። ግን ማለት ነው በጋር ካየኋቸው ሰዎች እኔ ብዙ ጨካኞች አሉ ብዬ ያየው ሰው ነኝ። በነገራችን ላይ ብዙ ጨካኞች ወንዶች ለዛው ማለት ነው። እና ምን ል ነበረ እኔ እንደነዚህ አይነት በአለም ላይ እንደዚህ አይነት ሰዎች የሉም ብዬ አስብ ነበር እንደናዘ ግን በእነዚህ በቪዲዮ ደግሞ የነዚህ የባሰ ጭካኔ የባሰ እኔ ለመሰላሹ እነዚህ ጨካኝ ናቸው ከነዛ ይብሳሉ ብዬ ያሰብኩት ለምን እንደሆነ ታውቃላችሁ? ትንሱ እርጉዝ ሆና የራሳቸው ልጅ ተሸክማ የራሳቸው እግዚአብሔር የሚሰጣቸው ስጦታ ተሸክማ በዚህ ልክ የሚያደርጉ ዛሬ ደግሞ የሰራውን ስራ ይዩት። ልጁን ያሞ ይሁን እኔ ማሰበው የተደፈረ ይሁን እችልች ሁለት ነፍስ ናት። እሺ በሆነ ነገር የመታት የሆነ ነገር ሆዷ ቢያገኛትስ እቃ እየወረወረ አይታችሁታል አይደል? እንዴት እንደሚያረጋው እቃ እየወረወረ እሺ እቃ ሲወረወር ሆዷ ቢያገኛትስ ልጁ ቢጎዳስ እናትየው ብትጎዳስ? አያችሁ እኛ ሀገር የብዙ ህይወት የብዙ ልጆች ህይወት በተለይ የብዙ ሴት ህይወት የሚቀጸፈው በእንደዛ አይነት ነገሮች ናቸው ማለት ነው። ስለዚህ ይሄ ሰውዬው እስር ቤት ይገባል፣ የመንግስት ምግብ እየበላ እዛው ይኖራል፣ ሙያ ይለምዳል። በሆነ ሰዓት ላይ ውጣ ነፃ ነው ይባላል። በቃ ይሄ ነው የኛ የሀገራችን ኑሮ፣ ይሄ ነው የምንኖረው። እንድታውቁት እንፈልጋለን። ያንዳቸው ህይወት አፈር ይበላቸዋል፣ የሌላው እስር ቤት ይገባል፣ መንግስት ይቀልበዋል፣ ያደልበዋል፣ ሙያ ይማራል። ከዛ የሆነ ነውጥ ሲኖር ወይ የመንግስት ለውጥ ሲኖር ወይ የምህረት አዋጅ ሲኖር በነፃ ይለቀቃል፣ ይወጣል። እናትዬ እሱ የራሱን ህይወት ይኖራል። ማተጎዳ የሞተ ተጎዳ ማለት ነው። ስለዚህ አሁን እቃ ሲወረውር አይታችኋል። ይሄ ሰውዬው እንደው የትንሱ ጎረቤት ምሰማን ከሆነ እባክ ትንሱ ጋር አትውሰዱት፣ ምክንያቱም ጤነኛ አይመስለኝም። ወይም ደግሞ አማኑኤል ውሰዱት፣ አማኑኤል የእብዶች ማከማቻ እዛ ብትወስዱት ይሻላል። ልጁ አይምሮ ቢታይ ከናትዩን ጨመር ማለት ነው አይምሮአቸው ቢታይ መልካም ነው ብዬ አስባለሁ ማለት ነው። ስለዚህ እነዚህ ሰዎች ማሰቢያቸው ስለተደፈነ እባክህ አቶ ዳንኤል ማለት ነው ይሄ አላዛር የሚባለው ሰውዬው ከትንሱ ጋር አየውላ አንተ እንኳን አቅቷል። አየኸው ምን ያህል ድፍረት እንዳለው ምን ያህል ልቀት እንዳለው ይሄ ሰውዬው። እንግዲህ አንተ እዛ አናስገባም ብለውት ቢልዲንጉ ላይ አናስገባም አሉት። አናስገባም ሲሉት እንግዲህ አቶ ዳንኤል ዋስ ሆኖ ጠበቃ ሆኖ ይዞት ገባ አይደል? ለሱ እንኳን ክብር የሌለው ሰውዬው ነው ይዞት እስከገባ። ይሄ እኮ ዶክሜንት ማለት ሄዶ መቀየር የሚችል ነው። ብር አለው አይደል? ትላንት ብር እየበተን ካልነበረም እንዴ? ስለዚህ ሂደህ እዛ መበተን ነው ብር ስለተረፈ ማለት ነው። ዶክሜንቱም ለማውጣት ምንም ማለት አይደለም። ብትከፍል ብር ነው ወይም ደግሞ ማስረጃ አምጣ ነው። ሌላ ምንም ነገር የሚደረገው ነገር የለም። ዶክሜንት ነው። ትላንትናም እንዳወጣኸው ዛሬም ማውጣት ትችላለህ። ግን በዚህ ልክ እርጉዝ የሆነች ሴት እሷ ባደረጓቻት ልክ ነው ያደረጋቻት። እንደውም አላደረገችም። ማንም እኔም ሴት ብሆን የማደርገው ነገር ነው ያደረገችው። ምክንያቱም ያንተ የሆነ ነገር እሷ እንኳን አቃጥለዋለች። እኔ ደግሞ ምን እንደማረግ አላቅም። እሷ አቃጥለዋለች። ዶክሜንት ነው። ያንተ የሆነ ነገር እዛ ቤት መኖርም የለበትም ማስቀመጥም የለበትም ሲጀመር ማለት ነው። ስለዚህ
ትንሱ ትንሹ ነው ያደረገቻችሁ። እውነት ለመናገር ትንሱ ጥቂቱ ነው ለእናንተ የሰራችሁ ማለት ነው። እናንተ ስንት ወር ነው ስታስለቅሷት የነበረው? አንተና እናትህ ስንት ወር? 3 ወር ልጅ በሆዷ ልጅህን ይዛ ማለት ነው። አንተ እፍረተ ቢስ እፍረት እንኳን ማይሰማ ትንሽ እንኳን እንደው ሰው የሆነ ሰው እኮ ትንሽ ርህራሄ ይኖረዋል። እውነቴ ነው የምላችሁ ተመልካቾች፣ የኔ ውዶች፣ የኔ ውድ ቤተሰቦቼ ማለት ነው። ሰው የሆነ ሰው እናንተ እንደ ሰው የሚያስብ ሰው እንደው አስተሳሰቡ የእንስሳ አስተሳሰብ ካልሆነ ማለት ነው እንደ ሰው ጭንቅላት ያለው ሰው ማለት ነው ውዶቼ ትንሽ እንኳን ርህራሄ አይኖረው። እንደው ያላያችሁት ነገር እኮ ይናፍቃል። ለምሳሌ እኔ በጣም ይናፍቅ ነው የሚመስለኝ በተለይ የመጀመሪያ ልጅ እግዚአብሔር የሚሰጣችሁ የመጀመሪያ ልጅ እስከምታዩ ድረስ ትጓጓላችሁ። ምን አይነት ይሆናል? ጥቁር ይሆናል ወይ ነጭ ይሆናል ወይ ምን አይነት ነው ልጅ እግዚአብሔር የሚሰጠኝ ብላችሁ እኮ በጉጉት ነው የምትጠብቁት። በጉጉት ይሄ ሰውየው ግን አስባችሁታል? ምን የሚሰራ ስራ እንደው ትንሽ እንኳን ለልጁ እንኳን ርህራሄ ወይኔ ልጅ ላይ እኮ ነው አባት ልሆን እኮ ነው እስቲ በቃ እኔ ልተው እሷ የፈለገች ነገር ታድርገኝ በቃ እኔ ልተው ልጅ ሊመጣልኝ ነው ያላየሁት ነገር እኮ ላይ ነው ብሎ እንደው ርህራሄ ያለው ሰው ነው መላችሁ። ርህራሄ ያለው ሰው የዋህ የሆነ ሰው በእንደዛ አይነት መልክ ትንሱን ይተዋት ነበር የፈለገ ነገር። እንግዲህ ትንሱ እኮ የሰው ነው ሳላጠፋችም አይታችኋል። ከመጀመሪያ ጀምሮ የምትከታተሉ ቤተሰቦች አላችሁ አይደል? ከመጀመሪያ ጀምሮ ጥፋት ማን እንደሆነ ማን እንዳጠፋ ማን እንዳላጠፋ አይታችኋል። እኔ ግን እስከዛሬ የታየኝ ትንሱ ላይ እቺን የምታክል ኢመንት የምታክል ጥፋት አልታየኝም። ማንም ሴት የምታረጋው ነገር ነው። እንደውን ትንሱ በጣም ጎበዝ በጣም ቻይናት። ምክንያቱም አንዳንዱ ቢሆን ማለት ነው የህግ ወይም ደግሞ ፖሊስ አምጥቶ እናቱም እሱም ቤቱ እንዳይገቡ ዳግም እሷ ጋር እንዳይደርሱ እንደገና ደግሞ እሱን ተውት ምናልባት ባሏ እንኳን መፍታት ባትፈልግ አብረው እንዲኖሩ ከፈለገ ይኖር ከፈለገ አይኖር እንደዛ ብትፈልግ ኖሮ ማለት ነው እናትዮ እነሱ ደጅ ላይ እንዳደርስ ማሳገድ ትችል ነበር፣ ማስቆም ትችል ነበር። ይሄን ማድረግ ትችል ነበር ትንሱ። ስለዚህ ይሄን አላደረገችም እሷ። አንደኛ ነገር ልጅነት አለባት በጣም ትንሱ። ሁለተኛ ነገር ይሄ ለንግግር እንትን አይደለችም፣ ፈጣን አይደለችም። መልሶቿ ራሱ ይሄ አሳምሮ ስላችሁ ይሄ የሚሆን መልስ ምሰጥ አይደለችም። ቶሎ እንባ ነው የሚቀድማት። እንደዚህ አይነት ሰዎች የዋ ሰዎች በጣም ነው የሚጎዱት። ገብታችሁ ራሳችሁ መከላከል ማትችሉ ከሆነ ማለት ነው በጣም ትጎዳላችሁ። ትንሶ ራሷን መከላከል የምትችል ሰው አይደለችም። እንደ ሴት እንደኛ ምላሰኛ አይደለችም። እንደ ሴት ምላስ እኛ እኮ ምላሳችን እናቴ እንኳን አይደለም አላዛርና ያላዛር እናት ዓለምን ያቃጥላል ከፈለገን ማለት ነው ካስፈለገን ማለት ነው። ሴት ልጅ ደግሞ ማለት ነው ሴት ልጅ አትነሳ እንጂ ከተነሳች ከጀመረች እውነቴ ነው የምላችሁ ከጀመረች አታቆም። ሴት ልጅ አታቆምም። በቃ እስከምትጀምር ልዘጋይ ትችላለች፣ ልታለቅስ ትችላለች፣ ልትፈጠፈጥ ትችላለች፣ ልትጎዳ ትችላለች። ግን ያ ነገር አብቅቶ ይሄ ሁሉ ነገር አብቅቶ ማለት ነው ከተነሳች እውነቴ ነው የምላችሁ ማቆሚያ ያላትም ማቆሚያ ላይ የላትም። ማንንም አሰማም ማንንም። ምናልባት አሁን እኔ ትንሱ ያሰብኳት ማለት ነው እየጀመረች ይሆናል እንዴ ብዬ ነው ያሰብኩት። እየጀመረች ይሆናል ወይ እንግዲህ አላዛር እየዛተ ነው የወጣው ታውቃላችሁ። ያው ምንም አያመጣም ትንሱ አንዳንዴ ማለት ነው እኛም እኮ ሴቶች ምናናድድ ነገር አለን። እውነቴ ነው የምላችሁ ቤተሰብ ምናናድደው ነገር ማለት ነው አሁን ከወንድ ልጅ እንጣላለን አይደለ ወይ የፍቅር ቃላት ሲጽፍልን ወይ ደግሞ ደውሎ የኔ ማር የኔ ቆንጆ አንቺ እኮ በዚህ ዓለም የሌለሽ ብርቅ ሴት ነሽ እንደዚህ ነሽ ሲል ልባችን እንደ ጡታችን ወረድ ይላል። ሁላችንም ያልኩኝ አይደለም። አንዳንድ ቆራጥ እናት ጀግና ሴት አለች፣ ወንድ የምታስንቅ ቆራጥ ሴት አለች። አንዳንዶቻችን ነው የምላችሁ። እኔ ትንሱ በምንም ሊያገኙት አይችልም። ስትወልድ በልጇ ልጅሽን ይዘው እንዳይሄዱ ይሄ ለታሪክ ይቀመጥ። ልጇን ይዘው እንዳይሄዱ እንጂ ሌላ ምንም አያመጡም። ብትችል
ትንሱ እናቷ ጋር ሄዳ እናቷ ጋር መውለድ እዛው በቃ ድምጿን አጥፍታ ስልኳን ዘጋግታ ያለችበት አድራሻ አጥፍተሽ እንደ ሴት ብልጥ መሆን አለብሽ፣ እንደ ሴት ጥበበኛ መሆን አለብሽ። እንደዛ ነው እንጂ የትም አያገኙሽም። ከእንደዛ አይነት ሰዎች ደግሞ ለምን ሳታገቢ ቆመሽ አትኖሪም? ለምን ቆመሽ አትኖሪም? እንኳንም ቀሩብሽ። እንደውም እኔ ትንሱ እውነት ስታለቅስላቸው በጣም ነው የሚገርመኝ። እንደውም ደስ ሊልሽ ነው የሚገባው ትንሱዬ የኔ ውድ ማለት ነው። እውነቴ ነው የምልሽ ከእንደዛ አይነት ሰው ጋር እግዚአብሔር እንኳንም ገላገለሽ። ደግሞ ማለት ነው አሁን አይደለም ደስ የሚልሽ ከነዚህ ሰዎች ጋር መገላገልሽ ማለት ነው። እግዚአብሔር አንዳንዴ ሊያስተምረን ሲፈልግ ብዙ ነገር በህይወታችን እንዲያልፍ ያደርገናል ማለት ነው። ያንን አልፎ ግን ስንቆይ ማለት ነው ወይኔ እግዚአብሔርን እንዴት አሳዘንኩት፣ ለምን አለቀስኩበት፣ ለምን እንደዚህ ያልኩበት ብለን እንደገና ወደ ራሳችን ተመልሰን የምንጸጸትበት ጊዜ አለ ማለት ነው። ትንሱ ከነዚህ ሰዎች መገላገልሽ ቆይ አሁን አይደለም የሚገባሽ ጊዜ አለ። እንደው ገብቶሽ ማለት ነው ለማየት ያብቃችሁ። ቪዲዮ ላይ መታ እግዚአብሔር ሆይ አመሰግናለሁ ካላለች ማለት ነው ፈጣሪ ሆይ አመሰግናለሁ ለካ ከእንደዚህ አይነት ነገር ልታወጣይ ነበረ፣ ሁሉ ጊዜ ማለቅሰው የነበረው ለካ እንባይ ልታብስ ነበረ፣ ለካ ደስታዬ ልትመልስ ነበረ፣ ለካ ከፍታዬን ትልቅ ልታረገው ነበረ፣ ለካ ለዚህ ነበረ እግዚአብሔርን ይቅርታ የምጠይቅበት ጊዜ አለ ብዬ አስባለሁ። ደሞም ይኖራል፣ ጠብቁ ማለት ነው። ስለዚህ የኛ ልጅ አላዛር ማለት ነው ዛሬ አለቀስክ ይሄ ላንተ ትንሹ ነው። እውነቴ ነው ማለት ትንሽ ነው ደግሞ ማለት ነው። ከሚገርማችሁ ነገር እኛን እየፎገረ ማለት ነው ኮሜንታተሮች ደግሞ እና አላዛር ምታበረታቱ ኮሜንታተሮች በተለይ ሴት ከሆናችሁ ማለት ነው ይሄ ቤት እናንተ ቤት እንዳይገባ ፍሩሺ። ይውላችሁ እውነቱን እውነት በሉ፣ ለማንም አታሽቃብጡ። እውነት ያለበት ቦታ ግን ቁሙ። እውነት ያለበት አንታይም የት ያቆናል ምናምን አይደለም። ለክራችሁ ለማተባችሁ ወይም ለህይወታችሁ ለነፍሳችሁ ለምትነፍሱት ነፍስ እውነት ያለበት ነው መቆም ያለባችሁ ማለት ነው። እስቲ አላዛር የትኛዋ ሴት ናት ገብቶት ወይ አላዛርዬ በጣም እኮ ተጎዳ ወይ የኔ ምስኪን ያለች ማለት ነው? አስመሳይ ማለት ነው። ማንም ያለ የለም። ሁሉም ተመልካች 100 ምናምን ሺህ ሊኖራችሁ ይችላል። ከ100 ምናምን ሺህ 100 ምናምን ሺህ 99ኙ እናንተ የሚቃወም ነው እንጂ እናንተ የሚያሞግስና እናንተ ሳይደግ የሚላችሁ አንድም የለም። አንድም አታሽቃብጥ ማለት ነው። ሰው ራሱ በራሱ ያሽቃብጣል፣ ራሱ በራሱ ያሞግሳል። እኔ እናንተን ያየሁት እናትህም እኔን የተረዳችሁኝ እኔን ሹላፈ እናትህን ማንም የተረዳት የለም። እውነት ለመናገር አንቺን እግዚአብሔር ያጥፋሽ፣ አንቺ እንደዚህ ሁኚ ያላት ነው እንጂ እውነት ለመናገር እናትህን ማንም አንቺ ትክክል ነሽ አንቺ ያደረግሽው እንደዚህ ያላት የለም። ደሞም ትክክልም ስላልሆነ ማለት እኛ እኮ ትንሱ ትክክል ካልሆነች እኮ የእናታችን ልጅ አይደለችማ። እኛ ትንሱ ትክክል ካልሆነች እሷንም እንረግጣታለን። የእናታችን ልጅ አይደለችም። ትክክል በሆነ ቦታ ትክክል ባልሆናችሁ ቦታ ትክክል አይደላችሁም ማለት ግዴታችን ነው። እኛ ጋር እስከመጣችሁ ድረስ እስካየናችሁ ድረስ እስከተመለከተናችሁ ድረስ እኛ ላይ ልጨፍሩ ወይም ደግሞ እያጠፋችሁ እየዘለላችሁ እየበደላችሁ ብለን አናጨበጭብላችሁም። ይሄም እንዲገባ እንፈልጋለን። ስለዚህ ከ200 የሚሆን ከ100 ሺህ ተከታዮች ማለት ነው ያው ሁለት እንትን ስላለው ከናቱ ጋር 3 ስላለው ከነዛ ተከታዮች እውነት ለመናገር አንድ ኮሜንት እንደው አላዛር ተጎተሃል እኮ ምስኪን ትንሱ በድላሃለች እኮ ያለች ሴት ካለች እንቀጣለን እኛ ማለት ነው። እንቀጣለን። እንደው አንተ ያሞገሰች በወንድም ቢሆን አይደለም ሴት ያ ወንድ ለወንድ ትተጋገዛላችሁ ይባላል አይደል? እንደው በወንድ እንኳን ቢሆን አንተን ያሞገሰ አንተን የተናገረ ካለ እኛ እንቀጣለን። እናንተ ሰው ማትፈሩ እግዚአብሔር እኔ አሁን ኔጌቲቭ የሆነ አንድ ኮሜንት ባይ ቀጥ ነው ማለት እውነቴ ነው ማለት ቀጥ በቃ ለምን ያ ሰው ደስ ያላለው ነገር ያ ሰው ለኔ ቅስሜን የሰበረው ነገር ዳግም ያ ነገር ሰርቻ አልመጣም። እኔ ትንሱ ማን ነው ያላዛር እናት በሆን ማለት ነው ይሄ ሁሉ ኮሜንታተሮች እየወረዱብኝ ይሄ ሁሉ ኮሜንታተሮች እየሰደቡኝ እውነት ለመናገር ዳግም ስተት አልሰራም። ምንድነው ጥፋቴ? ተመልካቼ ለምንድነው ደስ ያላለው? ለምንድነው እኔን የሰደበው? ምንስ አጥፍቼ ነው? ምንስ በድዬ ነው የሚል ነገር ወደ ራሴ መለሳለሁ እንጂ ተመልካች ንቄ ወይም ደግሞ ምን ታመጣላችሁ ብላን አለች እኮ ብዙ ጊዜ ትዝም ይላችሁ ከሆነ ማለት ነው ምን ታመጣላችሁ ስትፈልጉ አትዩን ብላን ሰድባናለች እሷ ራሱ ማለት ነው ለኛ ለተመልካች። እኔ እንደዛ አላረግም።
እኔ ቅስሜ ይሰበራል። በቃ በአንድ ኮሜንት ኔጌቲቭ የሆነ መጥፎ ኮሜንት ካየሁኝ ይሄ ነገር ትክክል አይደለም፣ ስለዚህ ወደ ራሴ መመለስ አለብኝ ብዬ ወደ ራሴ እመለሳለሁ እንጂ እንደነዚህ በእግሩ የሚያስብ ሰው እንደነዚህ ለሰው ምንም ግድ የሌለው ሰው አልሆንምም ልሆንም አልችልም ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ትንሱ እኔ ዛሬ ቅቤ ያጠጥታኛለች፣ ደስ ብሎኛል። ቢከፋኝም ሲመታት ደግሞ ብናደድም ግን እሷ በሰራችው ነገር ደስ ብሎኛል። መበሳጨቱ፣ መናደዱ፣ ማልቀሱ አስደስቶኛል። የሰው ለቅሶ ባያስደስተንም ከሚሰሩት አንጻር ይገባቸዋል። ሰላማችሁ ብዝት ይበል። ወዳችኋለሁ። ባይ